ይሄ ማለት ያጋንንት ቸርች ነው። መጽሐፍ ረግጠ ነው የምትገባው። መጽሐፍ ቅዱስ ይረገጣል፣ ጥቁር ልብስ ይለበሳል፣ ኢየሱስ ይሰደባል፣ ይረገማል፣ ጴንጤ ይረገማል። ሄል ኢዝ ማይ ሆም ነው የሚል ሲኦል ቤቴ ነው። አዚም ራሱ ዊሽክራፍት አንዱ የኮስሞክራተርስ መገለጫ ንቃንጃ አንተ አክቲቭን አትቀላቀባበልን አሜን ብል ስንል አንተ ትቀልድብናለህ። አሜን ባልል ሰውን አባቢኮዝ ብሎ ነው እንደ ብል ራሱ ትላል። ይሄ ኮስሞክራተርስ እገላታለሁ ካለ አዳነኝ። ወይኔ ኢየሱስ ኢየሱስ ይባረክ። ኦርቶዶክስ ካቶሊክ ሙስሊም ከሚባል ድርጅት ወደ አንድ ሌላ ድርጅት የገባ ሰውዬ አይደለም። መንግስት የቀየርክነ ወደዚህ እጹብና ድንቅ ወደሆነ መንግስት መግባት ጠላ ማቆም የመሰላችሁ፣ ድራፍት ማቆም የመሰላችሁ፣ ዝሙት ማቆም ብቻ የመሰላችሁ ካላችሁ አይደለም። መንግስት ነው የቀየርከው። የእግዚአብሔር መንግስት መብልና መጠጥ ያልሆነች የእግዚአብሔር መንግስት፣ ኮንቴንት ያላት የእግዚአብሔር መንግስት። ዛሬ እንቀጥላለሁ። ቆላስይስ ምዕራፍ 1:13 እና 14 እርሱ ከጨለማ ስልጣን አዳነን፣ ቤዛነትንም እርሱ የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። እርሱም ከጨለማ ስልጣን አዳነን። ሁለት መንግስት እዚህ ላይ አለ። የጨለማ ስልጣን ሚንስ የጨለማ መንግስት አዳነን፣ ከጨለማ መንግስት አዳነን። ቤዛነትንም እርሱም የኃጢአት ስርየት ወዳገኘንበት ደግሞ ወደ ፍቅሩ ልጅ መንግስት አፈለሰን። ወንድሜ የገባኸው ከአንድ ድርጅት ወደ ሌላ ድርጅት አይደለም። ኦርቶዶክስ ካቶሊክ ሙስሊም ከሚባል ድርጅት ወደ አንድ ሌላ ድርጅት የገባ ሰውዬ አይደለም። መንግስት የቀየርክነ ዛሬ ወደዚህ እጹብና ድንቅ ወደሆነ መንግስት መግባት ጠላ ማቆም የመሰላችሁ፣ ድራፍት ማቆም የመሰላችሁ፣ ዝሙት ማቆም ብቻ የመሰላችሁ ካላችሁ አይደለም። መንግስት ነው የቀየርከው። እሱ ከጨለማ መንግስት አዳነን። የሆነ ሰው እየመጣና መሰከረልኝ። ከዛስ ቀለል ብሎኝ መጣውላቸው። ከዛስ በኋላ ገባውላቸው። ከዛስ በኋላ ተመዘገብኩላቸው። ከዛ በኋላ ክርስቲያን ሆንኩ ምትለው አይደል? በመጀመሪያ ከዚህኛው መንግስት ወደዚህኛው መንግስት ቀልሎም አትገባም። ከዚህ መንግስት ወደዚህኛው መንግስት ልትሸጋገር ስትል ይህን መንግስት ያጣ ሌላ የጨለማ ስልጣንም ይባላል አለቅም ባይ ወደዛኛው መንግስታት ዝም ብለህ ቀሎ ጴንጤ ሆንክ እንዳይመስልህ። ከታላቅ ተጋድሎ ጋር ነው ጴንጤ ሆንከው። የተጋደለልህ አለ፣ የተመታ መንፈስ አለ። ጠላት ስላልነበረ ዳንክ እንዳይመስል በለው። ስንት ስውር ጦርነት ነበር መሰለ። እንደውም ኮሜንታሪው ሲናገር አንድ ሴት የትም ትውልድ በምጥ እንደምትወልድ፣ አንድ ሴት ጮሃ እንደምትወልድ፣ አንድ ሴት በኦፕራሲዮንም ብትወልድ በጣም ብዙ ብላ እንደምትወልድ፣ አንድ ነፍስ ሊወለድ ሲል በጨለማ ዓለም ላይ ታላቅ ተጋድሎ አለ። ከታላቅ ተጋድሎ ጋር የዳንክ ሰው ነህ። ለዚህ ነው አንድ ነፍስ መዳን በሰማይ ታላቅ ደስታ የሚሆነው፣ በሰማይ በመላእክት ዘንድ ታላቅ ደስታ የሚሆነው። እንዴት እንደተጋደሉ ያውቁታል። አለቅም ያላለ የጨለማ መንግስት አለ፣ የጨለማ ኃይላት አለ። መሰረቱ ወደ ጌታ ቤት አትገባም የሚል መንግስት አለ። አትድንም የሚል መንግስት አለ። ትንቢትን አለቅም የሚል መንግስት አለ። እሱ ተመቶ ነው እዚህ የተቀመጥከው። እኔ ድሮ እንደዚህ ይባላል። ድሮ ቀጠና 2 ሙሉ ወንጌል ነው ያደግኩት። ጌታን የተቀበልኩ ቀጠና 2 ሙሉ ወንጌል ነው። በዛም ሰሞን አገልጋዮቹ እንደዚህ ሲል ሰማቸዋለሁ። አጠገባችሁ ጌታን የሚቀበል ሰው ካለ ጸልዩለት። እናንተ ደግሞ አንገቶቻችሁን ዝቅ ዝቅ አድርጋችሁ ጌታን ለሚቀበል ሰው ጸልዩ። ጌታን ለሚቀበል ሰው ጸልዩ። አትወጣም የሚለው አለ፣ አላቀም የሚለው አለ፣ የሚሆነ ነገር የሚይዘው ነገር አለ ይባላል። ያኔ አሁን ነው የገባኝ። አዎ አንድ ነፍስ ሊድን ሲል የእግዚአብሔር መንግስት ከሰይጣን መንግስት በርትቶ እንጂ ቀላል ከጨለማው ስልጣን አዳነን። የኔ ናት ካለ አዳነን። አለቅም ካለ አዳነን። አሳድጋታለሁ ካለ አዳነን። እገላታለሁ ካለ አዳነኝ። ወይኔ ኢየሱስ ኢየሱስ ይባረክ። የወጣህበት ካልገባህ የገባህበት አይገባህም። ከምን እንደወጣ ካላወቅ የት እንደገባህ ተቀ በምን ትግል እንደገባህ
በምን ተጋድሎ ኢየሱስን እንደምታመልክ ባታቅ አምልኮ ይቀልብሃል። ነጭ ወንበር ላይ ቁጭ ብለህ ማምለክህ በፍጹም ለአንድ አፍታ አይነት ተከፍቶ ብታይ ምን አይነት የመናፍስት ቻሌንጅ እንዳለ ብታይ፣ አንተን ግሮችን ከቸርች ለማስቀረት ምን አይነት የመናፍስት ውጊያ እንዳለ ብታቅ፣ ምን አይነት ትርምስምስ ይወጣ እንደሆነ። ለዚህ እኮ ነው አንድ ሰው ባክስላይድ ባደረገ ጊዜ ፈጥነው ተጠራርተው ከነሱ የሚታልቀውን ትልቁን ጠርተው በቁጥጥር ስር ያወርታል። ለምንድን ነው የሚጠራሩት? ለምንድን ነው ሰባቱ ነው የሚመጡት? ስራ ስለፈቱ እንዳይመስልህ፣ ቦታ ጠፍቷቸው እንዳይመስልህ፣ የሆነ ቦታ ቢዚ የሆነ ቦታ ስራ አጣው ብሎ የነበረ አጋንንት ተጠርቶ እንዳይመስል፣ አለቃ ነው የሚጠራው፣ ኃያል ነው የሚጠራው። ለምን መሰለህ? እንደገና ወደዚህ መንግስት እንዳይገባ፣ እንደገና ወደዚህ መንግስት እንዳይመጣ ታላቅ። ዛሬ ግን አምልጠናል። የእግዚአብሔር መንግስት ከጨለማው ስልጣን አዳነን። የሚገባ ወደ ዘጸአት 3 ነው። ሰው ከግብፅ ሊወጣ ወደ እስራኤል ሊገባ ፈርዖን አንድ መንግስት በ10 ድንቅና ታምራት በበረታች እጅ አትወጡም፣ እየጠፈጠፍሽ ነው የምትኖሪው አለ። 2 ከተማ ሰርቼሻለሁ፣ 3ኛውን ከተማ ትሰሪያለሻል። እግዚአብሔር ልቀቅ ሲል አልለቅ ይላል። የዚህኛው አቅጥላ ነው፣ ይሄኛው ነው አካሉ። እንዴት በበረታች እጅ እንደወጣ ልነግርህ አልችልም። አሜን በለኛ እንዴ። ዘጸአት 13:3 ሙሴም ሕዝቡን አለ ከባርነት ቤት ከግብፅ የወጣችሁበትን ይህን ቀን አስቡ። ክብር ስጥ አንዴ ለዛች ለተወለድክባት ቀን። ሙሴ ሕዝቡን አለ ከባርነት ቤት ከግብፅ የወጣችሁበትን ይህንን ቀን አስቡ። እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቷቸዋልና። እግዚአብሔር በለው አንድ እባክህ። ከዚያ ቦታ ዝም ብለህ አይደለም ወክ ያደረከው በለው፣ በብርቱ እጅ አውጥቷል በለው። እየተዋጋን ያወጣ በብርቱ እጅ ከዚያ ቦታ። ከየት ያቸው ብዬ ነው የመጣሁላቸው። አንዱ ነው ለምኑ ያስገባኝ። ምህረት ናት እሷ። ምህረት ማለት የሚከፈል ትልቅ ዋጋ ነበር። ከፋዩ ከፍሎ ያልተከፈለ መስሎ የገባህበት ማለት ነው። የሆነ አካል ከፍሎ የሆነ አካል ርስኪውን ወስዶ የሆነ አካል 12 ሰዓት በአይሮፕላን አሜሪካ ሲሄድ አሜሪካ በእግሬ ልሂድ ቢል እማልችለውን 12 ሰዓት አለ 3 ሰዓት በእግሬ ልሂድ ብል የሆነ አይሮፕላን የሚባል አካል ሳልሄድ ሲመስለኝ ያልተጓዝኩ ያልደከምኩ ሲመስለኝ በለካ በአይሮፕላኑ ጥረት አሜሪካ ቁጭ ሲል ከዚያ ኢትዮጵያ የሰዓት ልዩነት 8 ሰዓት ማን አመጣኝ? የሆነ አካል ቁጭ አልሽው እዚህ ጋር የሆነ አካል የከፈለው ዋጋ ቁርጥምጥም አድርጎ ዛሬ ቢበላሽ የሚደሰት ጠላት ባለበት ዓለም ነጭ ወንበር ላይ ተዘልለሽ ስትቀመጪ የሆነ ፋይት ተደርጎ በምንጣፍ እንድትሄጂ ተደርገሽ የሆነ አካል ጦርነትሽን ተዋግቶ መዳንሽን መዳንማ ሌላ ነው። ከዛ ከጨለማ መንግስት አዳነን። የኔ ነው ትንቢት የኔ ናት ብሎ ከያዛት መንግስት ዳነች። እሱን ነው ያን ቀን አስቡ። በብርቱ እጅ ነው የወጣችሁት። ይሄ የአማርኛ ስስነት ላይትነት ቦታ ይለዋል። ቦታ አይደለም። ግብጽ ቦታ አይደለም። ጨለማ ቦታ አይደለም። የኖርክበት ያኔ ሪልም ቦታ አይደለም። አገዛዝ ነው። ሙሉ ስብዕናህን ጸጉርህን ማበጠር እንዳትችል አልቆ የገዛ በፈቃድ መኖር የማትችልበት አገዛዝ ቦታ አይደለም። አላጨስም ብለህ ማደር የማትችልበት አገዛዝ፣ ወደዚህ ነው የሚሄደው ብለህ ወደዚህ የማትሄድበት አገዛዝ ሪልም ነው። ያን ጊዜ መቼ? ያን ጊዜ እሺ በአየር ላይ እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ለካኔ ሲመላለስ የነበርኩት ሽመልስ ሀብቴ የሚመስለኝ በኔ ነበር። ለካ በኔ ተመላለሽ አላቅም። ሐረር በኔ ተመላለስኩ መስሎኝ ነበር። እኔ አንድ ቀን በኔ ተመላለሽ አላቅም። በሪሞት ኮንትሮል ትቅማለህ ሲለኝ ቁጭ ብዬ ስቅም፣ ትጠጣለህ ሲለኝ ትጨነቃለህ። እሺ ብዬ የኖርኩበት ዘመን አንድ መንግስት መጣና አስለቀቀኝ። መንግስት የሚሸነፈው በመንግስት ነው በለው። መች ኖር ያውቃለሁ፣ መች ሄጅ ያውቃለሁ። የሄድኩ መስሎኝ እንጂ አትተኛም። እሺ ቁጭ በል። እሺ ተሾመ አልኩታል። አቤት አለ። ትልቅ የእግዚአብሔር ሰው አለ ፓስተር ተሾመ ይባል። ስንት ሰዓት መሰለህ? ወደ 8 ሰዓት ጠጅ መጠጣት አለብኝ። ጠጅ አምጣልኩት። ጠጣ ብሎኝ እኮ 8 ሰዓት ነው። ማንን ነው የምታስረዳው? ሌሊት ነው፣ ዝግ ነው። ማንን ነው የምታስረዳው? ታዘዝኩ እኮ። በፊት እኮ አለቃ ስልጣናት ጋይድ ያደረጓችሁ፣ ኦፕሬት ያደረጓችሁ፣ ተመላለሳችሁንም በአንተ ይኖርክ መስሎ ነው እንዲህ የሆነ የጨለማ አገዛዝ ተጭኖ አፋሽክ ሲል ይደብታል፣ ይጨቁናል፣ ያንገላታል፣ ያዘሙታል፣ ያስለቅሳል። ከዚህ መንግስት ይሄ ቦታ ነው እንዴ?
ነው እንዴ? ግብጽ እኮ ቦታ አይደለም። ቦታ እንዳልሆነ እኮ ግብጽ ዘዳግም 4 ላይ ነግሯቸዋል። ዘዳግም 4:20 እናንተ ግን እንደ ዛሬው ሁሉ የርስቱ ሕዝብ ትሆኑለት ዘንድ እግዚአብሔር ወስዶ ከብረት እቶን ከግብጽ አወጣችሁ። ግብጽ ማለት የብረት እቶን ነው። የብረት እቶን ማለት በለው አንዴ ብረት የሚሰራበት እሳት አይታል። አቃቂ ብረታ ብረት ፍም እሳት ከዛ እሳት ነው የወጣ። ቀለል ብሎ የገባ እንዳይመስል እዚህ ቤት እሱ ከጨለማው ስልጣን ገና አንዷ ላይ ነው ያለውት። ቆላሲያስ ቱባ ነው። ለቆላሲያስ በመጀመሪያ ይሄ የተጻፈላቸው የሃይማኖት መልክ ይዘው ገና መብላት መጠጣት የሃይማኖት አትንካ አትቅመሱ ሲገቡ አረ እናንተ ሰዎች ተው ሃይማኖት የዳናችሁት እኮ ከትልቅ ነገር ነው። ተው አትቀልዱ። ተው ከብረቱ ቶን የወጣችሁት የወጣበትን ስታቅ ነው የገባበት የሚገባ የዳንከውን አዳዳን ስታይ ነው ኢየሱስን የምታከም። ደህንነት አይቅለል፣ መንግስቱ አትቅለል። አዳንን ይሄንን ኤፌሶን 6 ላይ የወጣንበትን የሰይጣን መንግስት ሲናገረው ኤፌሶን 6 መጋደላችን ከደምና ከስጋ ጋር አይደለም። መጋደል ከደምና ከስጋ ጋር እንዳይመስል አለቆች፣ ስልጣናት ከዚህ ከጨለማ ዓለም ገዢ በሰማይ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው። ከስጋና ከደም ጋር ታግላ አይደለም እዚህ የገባው። ከአለቆች፣ ከስልጣናት፣ ኃይላት መንፈሳዊ ስፍራ አየሩን ከያዙ የክፋት መንፈሳውያን ሰራዊቶች ጋር ነው። ይሄ ሁሉ የጨለማ ዓለም በአንድ ሰው ላይ ተረባርቦ ሲገዛ ነበር። አትወጣም ብሎ አለቅነትና ጌትነትን ካርቴስ ይለዋል። ስልጣናትን ክራከርስ፣ ግሪኩን ነው የማወራው። የመጨረሻ ኃይላትን ኮስሞክራተርስ። ይሄ ሁሉ መናፍስት ድርድር ስራ የሌለው እንዳይመስልህ። ካርቲስ የሚለው አለቅና ጌትነት የተለያየ ሚሽን ነው ያላቸው። እነዚህኞቹ ይላል አንድ ሰው ወደ ጌታ ቤት እንዳይመጣ ሲስተም ክሬት ያደርጋል። ዛሬ ወደ ቸርች ልትመጣ ስትል አዳዲስ ሲስተም፣ ወደ እግዚአብሔር መንግስት ልትመጣ ስትል አዳዲስ ፈጠራ እየፈጠሩ መንገድን ይዘጉታል። አንተ የሚመስል ምንድነው? የሆነ እድል ያገኘህ መልካም የሆነልህ ይመስላል፣ ግን ተፈጥሮብህ ነው። ሲስተም ተሰርቶብህ ነው። ይህንን ከማን ጋር እያይዘዋል? ልክ ከግብፅ ምድር ወደ እስራኤል ሊወጡ ሲሉ ፈርዖን ምን አለ? ኑ እንጠበብባቸው፣ ኦቨርታይም እንስጣቸው ብሎ ሰው ወደ እግዚአብሔር መንግስት እንዳይመጣ ኦቨርታይም እየሰጠ ቢዚ እያደረገ እንደያዛቸው እንደዛው ካርቲስ የተባለው ያጋንንት ዓለም ይፈጥራል። ምን ይፈጥራል? ኮስሞቲክስ ይፈጥራል። ዓለምን የሚያቀልጥ ዘፈን ይፈጥራል። አንቺ በተፈጠረልሽ ዘመናዊ በመሰለሽ ጉዳይ ከእግዚአብሔር መንግስት ተውጫለሽ። ይፈጠርልሻል። ሲስተም ክሬት ይደረጋል። አንድ ሰው ወደ እግዚአብሔር መንግስት እንዳይገባ እና አጋንንት ኤሲዲሲ ብትለው የዘፈን ዓለም አንቲ ክራይስት ዴቪል ቻይልድ ኮስሞቲክስ ያመርት፣ የተለያየ ነገር ያመርት አንተን ከእግዚአብሔር መንግስት ለማስወጣት እንጂ ቆንጆ ለማድረግ መስሎሽ ነው። አጋንንት ምን ስጦታለሁ? ይፈጠርልሻል። ቸርች እንዳትመጪ አይዲያ ክሬት ይደረጋል ከመናፍስት ዓለም። ቸርች እንዳትመጣ ምን እናርግ? ሐሳብ አይዲያ በዚህ በኩል እንትን እንስጣት፣ እንትን እናርግላት። ውጊያ አይመስልሽም አንቺስ? እሱን የሚሰሩት ካርቲስ የተባሉ የመናፍስቱ ዓለም ናቸው። ለምን አንድ ሰው ወደ እግዚአብሔር መንግስት እንዳይገባ? አጋንንት ምንም ሚሽን የለው፣ ምንም ስጦታ የለው። አጋንንት ምንም ስራ የለው። ስራው ሰውን ሲኦል ማስገባት ብቻ። ለዚህ ነው በዮሐንስ 10:10 እሱ ሊያርድ ሊሰርቅ ሊያጠፋ እንጂ ስለምንም አይመጣም። ከጨለማው ስልጣን አዳነን። ምንድነው? ዛሬ ወደ ቸርች ልመጣ ስል መኪናው ተገለበጠ። እሱ የተገለጠች ሲስተም ናት። ያልተገለጠንም ኮስሞክራተርስ ፈጣን ኢሚዲየት የሉሲፈርን ትእዛዝ የሚፈጽም ኢሚዲየት። መናፍስት ዓለም ከእግዚአብሔር ዓለም የቀዳው ምን እንደሆነ ታውቃለህ? ኢሚዲየት ነው አክሽን የሚወስደው። የሰር ነው የሚሉት። ሂድና እንደዚህ አርግ። ለምን እንደዚህ ይሆናል? እንደዚህ ቢሆን ምን ይመስላል አይልም። መናፍስት ዓለም ላይ ኮስሞክራተርስ ነው። ኢሚዲየት አክሽን። እዚህ ቤት ነው መሞላቀቅ ያለው። እግዚአብሔር ሆይ ትንሽ ብታስተውልስ እንደዚህ የሆነ ይመስልሃል? ፈቃድን 1-3 ሄድ አላድምጥህ የሚባለው እዚህ ነው። መናፍስት ዓለም ሻርፕ ነው። ሰው ለመግደል ሻርፕ ነው። ከቸርች ለማስቀረት ሻርፕ ነው። እዚህ ነው። እንዲህ ቢሆንስ ምን ችግር አለ? እንደዚህ ቢሆን እንደዚህ አይቻል የለ? እንደዚህ ቢሆን እንደዚህ አይደል? ምን ችግር አለ? እዚህ ነው የሚባለው። ከጨለማ ስልጣን አዳነ። እንዲህ የዳንክ እንዳይመስል ይውልህ እዚህ ጋር የተቀመጥከው አሁንማ ኦፊሻሊ እኮ ኤሲዲሲ አንቲክራይስት ዴቪል ቻይልድ አባል እየመረጠ ነው። መጽሐፍ ቅዱስ እየተቀደደ ባለፈው አሳዩኝ፣ አትላንታ ላይ አሳዩኝ። ይሄ ማለት የአጋንንት ቸርች ነው። መጽሐፍ ረግጠ ነው የምትገባው። መጽሐፍ ቅዱስ ይረገጣል፣ ጥቁር ልብስ ይለበሳል፣ ኢየሱስ ይሰደባል፣ ይረገማል።
ጴንጤ ይረገማል። አሁን እነሱ በወዶ ገብነት ራሳቸውን ሰጥተው ከዛ ሲወጡ የፈለጉትን ያስፋፋል። ሲኦልን ተምነዋታል። ሄል ኢዝ ማይ ሆም ነው የሚልህ። ሲኦል ቤቴ ነው አለቀ። ኮንፌሽን እንዳደንዝዝ አዚም ራሱ ዊሽክራፍት አንዱ የዚህ የኮስሞክራተርስ አንዱ መገለጫ አዚም ድንዛዜ። ቸርች መጣ በውሉ ኢየሱስን እንዳታቅ አይን መሸፈን፣ ቢዚነት፣ ድንዛዜ፣ አዚም እንዳትጸልይ እንዳታነብ፣ አዚም ድንዙዝ መንፈስ ንቃንጃ። አንተ አክቲቭን አትቀላቀባበልን አሜን ብል ስንል አንተ ትቀልድብናለህ። አሜን ባልል ሰውን አባቢኮ ዝም ብሎ ነው እንደ ሀብል ራሱ ትላል። ይሄ ኮስሞክራተርስ ቦዲ ፕሬዘንት አድርጎ አስቀምጦ ምንም ሳታቅ 10 ዓመት ቸርች ውስጥ እንድትመላለስ ያደርጋል። ምንድነው እያወራ ያለው? እያወራ ያለው ከጨለማው ስልጣን አዳነን። የጨለማው ስልጣን በምን ይገለጣል? በውጊያ በአደጋ በበሽታ ብቻ አይደለም። አይዲያ ክሬተርስ ናቸው። አንተን ቸርች ለማስቀረት አንተ እግዚአብሔር መንግስት ውስጥ እንዳትሰነበት ይፈጠርልሃል፣ ይመረትልሃል። ምርት አይዲያ ይመረትልሃል። አንተ ደግሞ ስራ አገኘው ነው የምትለው። አንተ ደግሞ አንቺ ደግሞ ፍሬንድ አገኘው፣ አንቺ ደግሞ የሆነ ነገር፣ አንተ ደግሞ የምትለው ነገር አለ። ብቻ ቸርች ለመቅረት የምትለው ነገር አለ። ተፈጥሮልሃል። መናፍስቱ ዓለም ተፈጥሮልሃል። ሲስተም እንዳትገባ፣ እንዳትነቃቃ፣ እንዳትበዛ፣ እንዳታድግ። ማን ያለው? ፈርዖን ምን አለ? እንዳይበዙ እንዳይሰፉ። ለምን? ከበዙ ከሰፉ ተሰብስበው ኃይላቸውን አጠራቅመው የእኛን መንግስት ይወጉታል። ስለዚህ እናዳክማቸው። ምን እንስጣቸው? የቤት ስራ። ምን እንስጣቸው? ቢዚና ዳቦም በላቸው። እናውጣቸው ከአገልግሎት። ቸርችና ስንል እኮ እየተዋጋንል ነው። ቸርች ልመጣ ስል ላነብ ስል ያስፎሽገኛል። ልክ ነው። አያስፎሽግሽም አላልሽም። ልክ ነሽ። የሚቀጥለው የእግዚአብሔር መንግስት አገዛዝና ሲል እሱ ላይ ንገስበት ነው ያለ። ይፈጠርልሃል። አንተ ከቸርች የምትወጣበት ከጸሎት የምትወጣበት ይፈጠርልሃል። ምክንያት አንተ የማትድንበት ምክንያት ይፈጠርልሃል። መናፍስቱ ዓለም ከየት ያደርጋል? አይዲያ ካርቲስ የተባለው የመናፍስት ዓለም ጉልበቶች ከዚህ ከዘለልክ ነው፣ ከዚህ ካለፍክ ነው። ኮስሞክራተርስ ኃይላት ያገኘዋል። ከዛ ስልጣናት አሉ፣ አለቆች አሉ፣ ጌትነት አሉ። ከዛ ኃይላት አራርኪ ማለት ነው። እዛ ሲስተም አለ። አሁን እሱን ላወራልህ አይደለም። ምንድን ነው የምትለው? እንደዚሁ አልዳንክም፣ እንደዚሁ እያመለክ አይደለም። የተዋጋለ አካል አለ። ክብር ስጥ አሜን በልና። ስለዚህ እኔ ቀሎኛ አገልጋይ የሆንኩ ሰውዬ አይደለው። ምህረት ነው። ምህረት አቤት ምህረት ነው። አሁን አንተ ምህረት የምታውቀው ኃጢአት የሰራ ኃጢአት ሰርቶ የሆነ ሰው ምህረት የሚጠይቅ ነው አይደለም። ምህረት የማይገባህን የሆነ አካል ዋጋ ከፍሎ የሆነ አካል ተዋግቶ የሆነ አካል ስላንተ የሆነ ስራ ሰርቶ አንተ እጅ ላይ የገባ ነገር ማለት ነው። ምህረት ለሮጠ ለወደደ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው። ተው እንጂ አበበ፣ ተይ እንጂ አለሚቱ፣ ተይ እንጂ ቸርች መቀመጥሽን ቫልዩ ስጩ፣ ተይ እንጂ ማጨብጨብሽን ቫልዩ ስጩ። ይሄ ያልገባው ክርስቲያን ቀላጅ፣ አሸዋፊ፣ መዳን ያልገባ ከምን አይነት የመናፍስት ውጊያ፣ ከምን አይነት የመናፍስት ጥልቀት አንተ ቸርች እንዳትመጣ ከተነሰሰ ጥንስስ ክሬት ከተደረገ አይዲያ እንዴት እንዳመለጥክ ካልገባ አንተ እየኖርክ ያለው በጉልበቱ ሳይሆን በጉልበት ነው። አንተ ወጥቼ ገባው በላው ጠጣው የምትለኝ በጉልበት ነው አይደል? እርሱ ከጨለማ ስልጣን አዳነ። እንዲህ ተጨምድደህ የነበርክ ሰውዬ እኔ ይገባኛል። እንዲህ እኔ ይሄን ቃል እያነበብኩ ለተወሰነ ጊዜ ቁጭ አልኩ። በቃ ቤቴ ውስጥ ቁጭ አልኩና የመናፍስቱ በተለይ እኔ የነበርኩትን የመናፍስቱን ዓለም በደንብ አድርጌ ያየሁት። ዳኜ እዚህ ጋር ማትመጣ ሰውዬ እንደነበርክ በደንብ አውቃለሁ። በቃ አንተ አልኩት። ይሄ ማለት ስለ ቃምክ እንዳይመስልህ ብለህ የምትናገር ጨዋ ብትሆን በመናፍስት ቁጥጥር ስር ነው። ከጨለማ ስልጣን ነው የዳንከው። ከሆነ ድርጅት ከኦርቶዶክስ ወደ ጴንጤ የመጣ ጫት ያቆምክ ሰውዬ አይደለህም። መጠጥ ያቆምክ ሰውዬ አይደለህም። ከአንድ መንግስት የሆነ መንግስት አስለቀቆ የመጣ ሰው ነህ። አሜን በል አንተ። ይሄ ሲገባ የክርስትና ጥንቃቄ፣ አቤት ማስተዋል፣ አቤት ቸርች መምጣት፣ አቤት ማምለክ፣ አቤት መጸለይ፣ አቤት ዲቮሽን ታይም። ቢበላ ባይበላ እመለስልሃለሁ። ወዴት ልትመለስ ነው? ወዴት ነው የምትመለሰው? እመለስልሃለሁ። እችን ነገር ባት ሰው ሁሉ እኔ ቀደሙኝ፣ ድሃ አደረከኝ፣ አንተን እያመለኩ እኔ ብዙ ነገር ነው ያመለጠኝ።
እመለስልሃለሁ። ወዴት? የወጣበትን አታውቅማ። ከግብፅ የወጣሽ መስሎሽ፣ ከሰፈር የወጣሽ መስሎሽ ወዴት እንደምትመለሽ ወዴት ነው የምትመለሽው? እናቴ ይሄ ቤት እንዲህ ማስቲካ እያደረግሽ የምትቀመጭበት ቤት አልነበረም። ይሄ ቤት ዓይንሽ ሲበራ የክብሩ ባለጠግነት በሰማይ ያለው ርስት ከየት እንዳወጣ ዓይኖች ሲከፈቱ አለ ጳውሎስ። ምጸልይላችኋል ዓይናችሁ እንዲከፈት ነው አለ። በቃ ከየት እንደዳናችሁ እንድታውቁናል። ሰራዊት ከጨለማው ስልጣን አዳነን። ዘጸአት መውጣት ነው፣ ግን መውጣት ብቻ አይደለም በለው፣ መግባት አለ በለው። ሳምንት ደግሞ የምትገባበትን ታያለ በለው። መንግስቱን ታያታለ በለው። ውበቷ፣ ጥፍጥናዋ፣ አቤት 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 አቤት